ጀመር እሺ ባክ ጌታ የተመሰገነ ይሁን ክብር ለእግዚአብሔር ይሁን ስለዚህ መሰባሰብ በምክንያት ስለተሰባሰብን እግዚአብሔር እናመሰግናለን የተሰበሰብንበት ምክንያቱም የወንድማችን የመጋቢ ዘማሪ አስፋው መለሰ ቁጥር 6 ሲዲውን በማስመር በሚመረቅበት ወይም በሚቀርብበት ሐሳብ ላይ ነው እግዚአብሔርን እጅግ አድርገን እናመሰግናለን ይሄ አገልግሎት ለጌታ የሆነ አገልግሎት ነው መንፈሳዊ አገልግሎት ከመሆኑ አንፃር ወንድማችን መጋቢ ዘማሪ አስፋው ከ20 ዓመት በላይ በኢትዮጵያ ቤተክርስቲያን አገልግሏል በጣም ልብን የሚነኩ መንፈሳዊ መዝሙሮችን በማቅረብ ይታወቃል በጣም እግዚአብሔር በብዙ ያገዘው ወንድም ነው ባደገበት አካባቢም በምንኖርበትም በዚህ በከተማውም እግዚአብሔር በብዙ አቅጣጫ በብዙ የረዳ ወንድማችን ነው መንፈሳዊ አገልግሎቱን በተመለከተ ሁሉም የሚያውቀው ይመስለኛል እኛም እንባልበት ምን ጽናናበት ለብዙዎች መጽናናት መዳን ምክንያት የሆነበት አገልግሎት የሚያገለግለው ስለሱ የእግዚአብሔር ስም የተመሰገነ ይሁን እንግዲህ 5 የመዝሙር አልበሞችን ከዚህ በፊት ለኛ ሰጥቶናል ለቅዱሳን እንደገና ደግሞ በልዩ ትምም ያዘጋጀው መዝሙር ቀርቦልናል በዚያ ብዙዎች ተጽናንተዋል እግዚአብሔር ስሙ የተመሰገነ ይሁን አሁንም ደግሞ የ6ኛው አልበም ደግሞ የፊታችን ሐምሌ 6 በልደታ አሴምብሊስ ኦፍ ጋድ ቤተክርስቲያን ይሄንን ለህዝብ ይቀርባል ያንን ትላንትና የተጽናናንበትን ሌሎችም የተጽናኑበትን እንደገናም አሁን ደግሞ የምንጽናናበትን እና እግዚአብሔርን የምናመሰግንበትን እግዚአብሔር አንድ ድል ደግሞ በዝማሬ ሰጥቶናል ክብሩን እሱ ይወሰድ እና በዚያ መጣችሁ እንድትካፈሉ ሌሎችም ይሄንን መዝሙር በሚዘጋጀው ፕላትፎርም በመጠቀም መንፈሳዊ ህይወታችሁን እንድትመግቡ ደግሞ ከጌታ ጋራ የምትገናኙበት የምትጸልዩበት እንዲሆን ለበረከት ቀርቧል እንግዲህ ይሄን ይመስላል ደግሞ ባለቤቱ የወንድማችን የመጋቢ አስፋው መለሰ ባለቤት ታችን ሰውነት ግዛው ህዝቡን ሊመጣ በቦታው ሊገኝ የሐምሌ 6ቱ ለጥሪ ታደርጋለች አመሰግናለሁ እግዚአብሔር ስም የተመሰገነ ይሁን ለዚህ አበቃን እግዚአብሔር እጅግ አድርጌ አመሰግናለሁ እሱ እንዳለው በዚህ ጊዜያት ሁሉ አብሮን የነበረ እግዚአብሔር ስሙ ይባረክ አሁንም የሚቀርበው መዝሙር አንተና ቃላት የሚለው ነው እስካሁን እሱን ስላላጣን ምንም አልጎደለብንም እና አብረን ጌታን እናመስግነው አስተካሳውንና ማችን አስተደረጀ ከቤተ ክርስቲያን አገልግሎቱ
ዝግጁ ሚዲያ ቤት ዋላችሁ ይላፈዳችሁ ሁላችሁንም በዚህ ስፍራ ላይ ይሄንን ወንድማችንን የመጋቢ ዘማሪ አስፋው መለሰን ቁጥር 6 አልበም አንተን አልባ እንጂ የሚለውን ልዩ ዝማሬ ለብዙ የእግዚአብሔር ቤተሰቦች በረከት እንዲሆን ያን ማስታወቂያ ለሁሉም እንዲዳረስ እንደዚሁም ደግሞ የመመረቂያ ቀኑንም ደግሞ አስመልክቶ ለህዝብ ተደራሽ የሚሆንበትና ሁሉም ቅዱሳን አብረው በዚያ ስፍራ ላይ በመገኘት እግዚአብሔርን የሚያከብሩበት ቅዱሳንን የሚባርኩበትን ፕሮግራም ለማቀናጀት ወደዚህ ስፍራ የተገኛችሁ ሁሉ እግዚአብሔር አምላክ ያክብራችሁ ማለት እፈልጋለሁ። እኔ ከአስፍሽ ጋራ ስንተዋወቅ እንደዚህ ሰውነት ሳያወጣ ሰውነትንም ሳያገኝ ከዛሬ 20 ምናምን ዓመት በፊት ነው ማቀው በሆሳና ስቴዲየም ክሩሴድ ልናደርግ አሁን በቅርቡ ወደ ጌታ ከሄደው ከወንድማችን ዶክተር ገብሩ ወልዱ ጋር ከ20 ዓመት በፊት ክሩሴድ እዛ ስናደርግ አምልኮ መሪ ሆኖ ነው ማቀው። እዛ አምልኮ ሲመራ እንዳልኳችሁ በጣም ቀጭን ነገር ግን በጣም ወፍራም ድምጽ ያለው ስፒከራችንን ሊቀድብን ታይተን ነው እና በዛን የዛኔ ነው የተዋወቅነውና ቁጥር ሳይጀምር ከዛ አልበም ሲጀምር እና በደንብ ተዋውቀን አልበም ሲጀምር በትንቢት ነው የጀመረው እንደምታውቁት እና የመጀመሪያ አልበሙን ብዙ ዘመን ራራህልኝ ብሎ ብዙ ዘመን እንዳገለገለ ሰው ነው የጀመረው እና ከዛ በኋላ ቁጥር 2 ላይ ሲመጣ በጅምር አይቀርም ብሎ እንደገና ነው አከታትሎ ቁጥር 2 የጀመረው ከዛ 3 ላይ ደግሞ ትናንት ዛሬ አይደለም ብሎ የቀኖችን ለውጥ የዘመናትን ለውጥ ከእግዚአብሔር ጋር ያለ የህይወት ስርዓት ጉዞዎቹን አቀናጅቶ ያቀረበበት አካሄድ አለ። ከዛ 4 ላይ አለመ የሩቅ ህልሞቼ ብሎ ስለ ህልሞቹ እንደገና ሊያወራን ጀመረ በዝማሬ ብዙ ሰዎች ናቸው የታነጹበት ዓለማውያን እንደዚሁ በጌታ የሆኑ ሁሉ የሚሰሙት ዝማሬዎች እንደሆኑ ለብዙዎች ይሄ የሚነገር አይደለም። ከዛ ስለ ህልሞቹ ነገረንና ሲያበቃ ቁጥር 5 ላይ ይሁን ብሎ እንደገና መጣ እና እኛም አሜን አለን እና እሱ ይሁን ሲል እኛም አሜን አለን። በዛው እንደገና ቀጥሎ አሁን ደግሞ ቁርጠኝነቱን ውሳኔ የተሞላ አንዱን መያዝ ሁሉን ነገር ከመያዝ በላይ እንደሆነ የሚያሳይ አንተን አልጣ እንጂ ብሎ ቁርጠኝነት ያለው ደግሞ አልበም ይዞልን መጣ። ስለዚህ በዚህ መካከል አስፍሽን እና ባለቤቱን ደግሞ ስንመለከታቸው በጣም እጅግ ለእግዚአብሔር ቤት ስራ ይቆረጡ እና የግል ውሳኔ ብቻ አይደለም የጋራ ውሳኔ ነው ያሁን ለምን ብትሉ ልጆች መጥተዋል ሰውነት መጣለች እሱም እንዳልኳችሁ አሁን ሰውነት አውጥቷል እና በዚህ መካከል ደግሞ ለቤተ ክርስቲያን ሌላ በረከት ይዞ ተከስቷልና በዚህ በረከት እርግጠኛ ነኝ ብዙዎች ይታነጹበታል ብዙዎች ይጽናኑበታል ብዙዎች ይባረኩበታል ብዙዎች ወደ እግዚአብሔር መንግስት ይጨመሩበታል እና ቴንኪዩ ማለት እፈልጋለሁ አንተንም ባለቤትህንም ከነ ልጆቻችሁ ለዚህ በረከት ስለዳረጋችሁ ለምን አመሰግናለሁ። ፓስተር ደረጀ ከመናገሩ በፊት ቅድም ስላሳወቀን ሊገርማችሁ ከኤርፖርት ነው ቀጥታ የመጣው ስሙን ጠቅሰናል ቅድም ዘማሪ መስፍን ጉቱ ለዚህ ጋዜጣዊ መግለጫ ከሩቅ መንገድ ነው ከአውሮፕላን ወርዶ ቀጥታ ወደዚህ የመጣው እናንተን ስላቆየናችሁ ጀመረናል ግን እሱ ከኛ ጋር አሁን ይከራከልና እንዲሁ መልእክቱን ያስተላልፍልናል። ከቤተ ክርስቲያን ከሚያገለግልባት ቤተ ክርስቲያን መጋቢው ስለ ዝማሬውና ስለ ፕሮግራሙ መረጃዎችን ይሰጣል። እሺ እንዴት ዋላችሁ?
እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን ስለዛሬው ቀን እንደ ኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ልደታ አጥቢያ መጋቢና አገልጋይ ስለ ዘማሪ ፓስተር አስፋው እንዲሁ ስለ ባለቤትና ስለ ቤታቸው መልካም የሆነውን የወንጌልን በቃልም በኑሮ የሚገለጡበትን ህይወት ለህዝብ ለመናገር እድል በማግኘቴ በጣም እግዚአብሔርን አመሰግናለሁ። ፓስተር አስፋው በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ከ20 ዓመታት በላይ ያገለገለ ቤተሰብ ነው የሚመራው። በእርግጥ ፓስተር አስፋው የአንድ ቤተ እምነት አገልጋይ እንዳልሆነም ይታወቃል። የኢትዮጵያ ቤተክርስቲያን ሀብት ነው እና የዚህን አንጋፋ አገልጋይ ቁጥር 6 መልእክት ለኢትዮጵያ ቤተክርስቲያን አዘጋጅቶ በማቅረቡ ትልቅ ደስታ እየተሰማኝ ልክ ከዚህ በፊት ከቁጥር 1 እስከ 5 ድረስ የኢትዮጵያን ቤተክርስቲያን አማኞች የሚያምኑትንም ሲያጽናና እንደነበረ መልእክቱ ይሄ ቁጥር 6 አልበሙ ደግሞ የበለጠ ሰዎችን ወደ እግዚአብሔር የሚያቀርብ ጠንካራ መልእክት የያዘ ነው። ቀደም ሲናገር እንደሰማችሁት የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ያለው ቃል ብዙ ነገሮችን ከዘረዘረ በኋላ ነው አስቀድማችሁ እግዚአብሔርን መንግስት እሹ ብሎ የሚናገረውና ሰዎች የሚያስፈልጓቸው ብዙ ነገሮች አሉ። ቢሆንም ግን ከጌታ አይበልጡም። ስለዚህ ጌታ ያለው ሰው ሌላ ነገር ቢያጣ እንኳን ያጣ አይሆንም። አንተን አልጣ በህይወቴ ሀብቴ አንተነ የሚል መልእክት አስተላልፏልና ይሄንን ደግሞ ከዚህ አንጋፋ አገልጋይ ህይወትና ቤተሰብ ያየነውም ነው። ጌታ በህይወታቸው ትልልቅ ነገሮችን ያደረገላቸው ጌታን ካለማጣታቸው የተነሳ ብዙ ያተረፉ ሰዎች ስለሆኑ የኛም ቤተክርስቲያን እነዚህን አገልጋዮች በማግኘቷ እንደ ትልቅ እድል የምትቆጠር ቤተክርስቲያን ነች። እንደገናም ደግሞ ይህም ኢቨንት በልደታ ጉባኤ እግዚአብሔር ቤተክርስቲያን ግቢ ውስጥ ሐምሌ 6 ስለሚከናወን እኛም እንደ ቤተክርስቲያን ይህንን ኢቨንት ይህንን ትልቅ ጉባኤና የበረከት ጉባኤ መጣችሁ እንድትካፈሉ እንደ ቤተክርስቲያን ጥሪ ማቅረብ ፈልጋለሁ። ቀኑ ሐምሌ 6 ነው። ቦታው ደግሞ ልደታ የባልቻ ሆስፒታል ጀርባ የሚገኘው ሰፊ ግቢ ያለበት ኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ልደታ አጥቢያ ላይ የሚከናወነው። ስለዚህ ሁላችሁንም በጌታ ፍቅር እንጋብዛችኋለን። የዚህ በረከት ተካፋይ ሁኑ እላለሁ። እግዚአብሔር ይባርካችሁ። አመሰግናለሁ። ይጠበቅ ነው እኔ በበኩሌ ከበድ ያለ ነገር ጠብቋል። እንደተለመደው የዝማሬ ነገር ብቻ ሳይሆን እንደ ሀገር አቀፍ የሆነ ነገር እንደሚሆን አምናለሁ። እንጸልያለን። ጀግና ነው ደግሞ አስፍሽ እግዚአብሔር የረዳው ወንድም ነው። ፍለፊት ነው እና ፍለፊት የሆነ ደግሞ ጥርት ያለ አምልኮ እንደሚዘንብ አምናለሁ። አሜን። እንደላይ የሌለበት አምልኮ መጽሐፍ ቅዱስ ሲናገር እናንተ አምላካችሁን እግዚአብሔርን ታመልኩታላችሁ እሱም እህልና ውሃን ይባርካል። በሽታም እነዚህ ፓኬጅ በዛ ቀን መሆን አለበት። በሽታ ከዚህ ምድር ላይ መርገም ከዚህ ምድር ላይ ሞት ጭንገፋ ከዚህ ምድር ላይ ለምን እናንተም አምላካችሁን እግዚአብሔርን ምን ትሉታላችሁ? ታመልኩታላችሁ። እሱም እህልና ውሃን ይባርካል። በሽታን ከመካከለ ያርቃል። ይሄ በቃ በዚህች ሐምሌ 6 ላይ ይሄ መፈጸም አለበት እና አስፍሽም ተዘጋጅቷል። ከድሮም ጀምሮ ደግሞ የታመቀ ነገር ያኔ ትንሽ ተንፈስ ይላል። እግዚአብሔር ደግነቱን እጁን እናያለን እና ሁሉም ደግሞ ሰው እንዳይቀር ቦታው እንደሚጠብን ያምናለሁ። መጀመሪያ ሲነግረኝ ለምንድን ነው እዛ ያረከው ነው ያሉት። ሆነስልስ ለምን በቃ እንደ ሀገር ብናረገው ደስ ይለኝ ነበር። ግን እግዚአብሔር በወደደው ስፍራ በዛም በረከት አለ። ስለዚህ ይሄው ነው። አስፍዬ እንወዳለን። ከልጅነታችንም አብረን ያደግነው ፍለፊት የሆነ አምልኮ ሽንገላ የሌለበት በዛ ምድር ላይ በዛች ቀን ላይ እግዚአብሔር ያፈሳል።
እንወዳለን። ተባረክ። እናመሰግናለን። ዘማሪ መስፍን ጉቱ ፍቅሩን ብቻ አይደለም ቀጣይ በፕሮግራሙ ላይ የሚሆኑትን ትልልቅ አቅጣጫዎች እንዳሳየን ነው የምንወስደው። ጌታም ያደርጋል። ከመድረክ መድረስ ያለባቸው መልእክቶች ደርሰዋል። የመጨረሻ መልእክት መዝጊያ ላይ ይኖረናል። በምን መልኩ ዝማሬዎቹ ይቀርባሉ? በሲዲ ነው፣ በፍላሽ ነው፣ በሶሻል ሚዲያ ነው የሚለው መዝጊያችን ላይ እናሳውቃቸዋለን። ከዚያ በፊት ግን ከሚዲያ አካላት የሚነሱ ጥያቄዎች ካሉ እነሱን ምላሽ የምንሰጥበት ጊዜ ይሆናል። ድሉን ለእናንተ ሰጣለሁ። ይጀምር። አይ እናንተ ምን ያህል ዝግጅት አድርገሃል? በሚሊኒየም አዳራሽ እንጠብቅ ወይ? እንዴት ነው እንዲህ የለመለምከው? ዕድሜ ስንት ቢሆን ነው? ስንት ዓመት አገልግለህ ነው? እሺ የመጀመሪያውን ምን ያህል ዝግጅት አድርገሃል? በዚህ መዝሙር ዝግጅት ምን ያህል ጊዜ ፈጀብህ ለማዘጋጀት? ወይም ይህንን መዝሙር ልጽፍ የቻልኩት ጠቅለል ባለ ሀሳብ በተለይ የማቴዎስ ወንጌል ላይ ምዕራፍ 6:33 ላይ ያለውን ሀሳብ ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ይህ ሁሉ ይጨመርላችኋል የሚለውን ሀሳብ ላይ በመነሳት ነው ይህንን የመዝሙር መጠሪያ አልበምን ልጽፍ የቻልኩት። ከ20 ዓመታት በላይ ጌታን ሳገለግል ብዙ ነገር በህይወቴ ላይ አይቻለሁ። ማግኘትንም አይቻለሁ፣ ማጣትንም አይቻለሁ። በማግኘትም በማጣት ውስጥም ያላጣሁት ጌታን ብቻ ስለሆነ ማግኘትን በማጣት ማጣትን በማግኘት ስናጣ በእነዚህ ሁሉ መካከል አንድም ቀን ያላጣሁት ጌታን ስለሆነ ከዚህ ሀሳብ ለመነሳት ነው አንተን አልጣ እንጂ የሚለውን ሀሳብ ለማንሳት የፈለኩት። እግዚአብሔር ይባርካል። እሺ አመሰግናለሁ። እንደምታውቁት ይሄኛው 6ኛ አልበሙ ነው። ስለ ወንድማችን የአገልግሎት ህይወት ምናልባትም ከዚህ በፊት ስላወጣቸው 5 አልበሞች ሁለቱ ዘማሪዎች አጠር ያለ ማብራሪያ ይሰጡልናል። ከወንድማችን ዘማሪ ዮሴፍ ይጀምርና ከዛ ፓስተር ሳይሆን ስለ ወንድማችን ስለ ዘማሪዎቹ ይነግሩናል። ስለ መርሃ ግብሩ ደግሞ ከዚያ በኋላ እንገልጻለን። እንደሱ ከሚሆን ማይኩን ሊጠጋ ነው ይሻላል። ህይወት ዝግጁ ናችሁ? ጀመር ክላሲካል